በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታዬ ይድረሳችሁ። የሰላም ባለቤት የሰላም ንጉሥ የሁሉ ነገር አስገኝ የሆነ የሰራዊት ጌታ አምላካችን እግዚአብሔር በያለንበት ቦታ በያለንበት ጊዜ በያለንበት ሰዓት በቆምንበት ቦታ ሁሉ እንዲባርከን እንዲቀድሰን ቅዱስ ፈቃዱ ይሁንልን። በደዌ ሥጋ ተይዛችሁ የምትጨነቁ በየሆስፒታሉ ያላችሁ በየጸበሉ ያላችሁ የምሕረት ባለቤት አምላካችን እግዚአብሔር እነ መጻጉዕን ከወደቁበት ያነሳ እና አልዓዛርን ከመቃብር ድንጋይ ፈንቅሎ ብድግ አድርጎ መልሶ ያቆመ የሰራዊት ጌታ እግዚአብሔር ከወደቃችሁበት ከኃጢአት መቃብር ብድግ አድርጎ እንዲያነሳችሁ ብድግ አድርጎም እንዲያቆመን ቅዱስ ፈቃዱ ይሁንልን። እግዚአብሔር ልጆች እመቤታችን የቅድስት ድንግል ማርያም ልመናና ጸሎት ምልጃ አይለየን። የጻድቃን የሰማዕታት ጸሎታቸው፣ በረከታቸው፣ ፍቅራቸው፣ ጣዕማቸው፣ ሃይማኖታቸው፣ ትሕትናቸው በሁላችን ላይ ይደርብን። እንግዲህ እንደ እግዚአብሔር ፈቃድ እግዚአብሔር አምላካችን ያስተምረናል። ባለፈው የትምህርታችን ጊዜ ስግደትን በተመለከተ አንስተን ብዙ ተነጋግረን ብዙ ተመምረን ነበርና ዛሬ ደግሞ አራተኛ ክፍል እንመለከታለን። ባለፈው የተመለከትናቸው አንደኛ፣ ሁለተኛ፣ ሶስተኛ በሶስተኛ ርዕስ የዘጋነው በሰሙነ ሕማማት ያለውን ስግደት ይሄ የማያሻማ ስለሆነ ብዙም እንትን የምንለው አይደለም። ነገር ግን ዛሬ ደግሞ አራተኛ ክፍል ላይ ነው ያለነው። ቁጥር 4 ላይ ነን። ዛሬ በእንትን ሰዓት ላይ በቅዳሴ ሰዓት ላይ ስግደት ያስፈልጋል አያስፈልግም የሚለውን ነው የምንመለከተው። ስግደት የማያስፈልግበት ጊዜ አይኖርም። ግን የትኛው ስግደት ነው ዘወትር ሊሰገድ የሚገባው? ጊዜ የማይገድበው፣ ወራት የማይገድበው፣ ቀን የማይገድበው ሁልጊዜ ልንሰግድለት የሚገባው ሰዓት ወይም ደግሞ ስግደቱስ የማን ነው የሚለውን እንመለከታለን። የእግዚአብሔር ልጆች ለአምልኮ ስግደት ጊዜና ሰዓት አይወሰንለትም፣ ጊዜና ሰዓትም አይሰጠውም። ዘወትር ለአምላካችን ለእግዚአብሔር እንሰግዳለን፣ እግዚአብሔርን ስለምናመልክ የፍቅር አምላክ ስለሆነ። ስለዚህ በዚህ ጊዜ ስገድ፣ በዚህ ጊዜ አትስገድ፣ በዚህ ጊዜ ጸልይ፣ በዚህ ጊዜ አትጸልይ፣ በዚህ ጊዜ ወንጌሉን ቃሉን ተናገር፣ በዚህ አትናገር የሚል የለም። በጊዜም ያለ ጊዜም ስበክ ነው የሚለው። በጊዜውም ያለ ጊዜው፣ ያለ ጊዜው ማለት በማይመች ቦታ ላይ ወይም ለስብከት ባልተዘጋጀ ቦታ ላይ ሰው የተሰበሰቡበት ቦታ ላይ የእግዚአብሔርን ቃል መስማት በሚገባቸው ሰዎች ቦታ ላይ ያለ ጊዜው መስበክ ያስፈልጋል። በተመቻቸ ብቻ ቦታ ላይ በመስበክ አይደለም። ስለዚህ ሐዋርያት ዓለምን የሰበኩ በተመቻቸ ቦታ አይደለም። በየአደባባዩ በየአሕዛብ መሰብሰቢያ በየአሕዛብ አዳራሽ እየገቡ ይሰብኩ ነበረ። ስለዚህ የጊዜውም ያለ ጊዜውም ያለው ቅዱስ ጳውሎስ ለጢሞቴዎስ ይህን ነው። ስለዚህ የእግዚአብሔር ልጆች በተቻለ መልኩ ስንሰብክ ስናስተምር ጊዜ ወስነን ባንሆን። ስግደትም እንደዚሁ ነው። ስግደት ዛሬ ሰንበት ነው፣ ዛሬ ቅዳሜ ነው፣ ዛሬ እሑድ ነው፣ ዛሬ ባለ ሃምሳ ነው፣ ዛሬ ትንሣኤ ነው፣ ዛሬ ፋሲካ ነው፣ ዛሬ ልደት ነው፣ አይሰበክም፣ አይሰገድም የሚለው መስገድ የማይገባቸው ቀኖች ለማን ነው ስግደቱ የማይገባው? ለቅዱሳን ነው? የአምልኮ ስግደት ነው ወይንስ ደግሞ የምን ስግደት ነው የሚለውን ለይተን ማወቅ ግድ ያስፈልጋልና የአምልኮ ስግደት ጊዜና ሰዓት አይወስነውም። ባጭሩ በማንኛውም ሰዓት ላይ ለእግዚአብሔር ይሰገዳል። ግን ያሰጋግዳችን ሊለይ ይችላል። 3 አይነት ስግደቶች አሉ ብያቸዋለሁ። ይሄ ወዲቅ ተብሎ ምንድነው? ልክ ከቁመታችን ዝቅ ብለን ተንበርከን መሬት ላይ በጉልበታችን ተንበርከን ከዛ አንገታችንን ምድር አስነክተን የምንሰግደው ስግደት ይሄ ወዲቅ ስግደት ይባላል። ወድቀን የምንሰግደው ስግደት ነው። አስተብርኮ ማለት ደግሞ እንደዚሁ ደግሞ ከአንገታችን ዝቅ ወገባችን ዝቅ ብለን ከወገባችን ጎንበስ ብለን የምንሰግደው ስግደት ነው። ደግሞ ይሄ ደግሞ ሌላው ደግሞ ከአንገታችን ወገባችን ሳይታጠፍ ምን ሳይ እንደዚህ ብለን የምንሰግደው ስግደት ነው። እነዚህ ሁሉ በጊዜና በሰዓት በተወሰነ ጊዜ የሚደረጉ ስግደቶች ናቸው እና እነዚህን ስግደት የሚሰግዷቸው ሰዎች ምን አይነት ስግደት ሰዎች ናቸው ስንል ራሳቸውን የቻሉ ሰዎች ናቸው እነዚህ የሚሰግዷቸው። እንግዲህ በሽታ ያለበት በጉልበት ታጥፎ በግንባር መሬት ነክቶ መስገድ የማይችል ሰው አለ። ከወገቡ ዝቅ ብሎ መስገድ የሚችል አለ። ከአንገቱ ደግሞ እንደዚህ አድርጎ የሚሰግድ ሰው አለ። ቤተ ክርስቲያን ለሁሉም እንደየአቅሙና እንደየችሎታው ስርዓት አላት። በስርዓቷ ነው የምትመራውና በዚህ መልኩ ብዙ ሰዎች ይህንን
ከጥንት ጀምሮ ከአዲስ ኪዳን ከተጀመረበት ጀምሮ ወይም ደግሞ ድሮ ከብሉይ ኪዳን ጀምሮ ያቆዩት ስርዓትና እንትን ስለሆነ ይሄ የስግደት አይነቶች ይለያያሉ። ስለዚህ ስግደቶቹን ደግሞ በሶስት ከፍለን የጸጋ ስግደት፣ የአምልኮ ስግደት፣ የአክብሮ ስግደት እንላቸዋለን። እነዚሁም በተለያየ መልኩ እናያቸዋለን ማለት ነው። ስለዚህ አራተኛውን ክፍል ዛሬ ስንመለከት በቅዳሴ ጊዜ መስገድ ይገባል ወይንስ አይገባም የሚለውን ነው የምንመለከተው። በቅዳሴ ጊዜ መስገድ ይገባል። እንዴት ነው የሚገባው? እንዴት ቅዳሴውን ጥለን ዜማውን ጥለን አንቃይዶ ለህሊናችን ወደ እግዚአብሔር አንጋጠን መስገድ ነው እንጂ ያለብን። ለምንድን ነው ቅዳሴ አቋርጠን ደግሞ ሌላ ስግደት? ሰው እዛ ቆሞ ለምን ሰግዳለን? አጠገባችን ሰው እያስቀደሰ ቆሞ እኛ ለምንድን ነው የምንሰግደው የሚል መንፈስ በውስጣችን ይመጣ ይችላል። አይደለም፣ የህብረት ስግደት ነው። ቅዳሴ ሰዓት ላይ የግል ስግደት አይደለም፣ የህብረት ስግደት ነው። በህብረት የምንጸልይ ሰዎች በህብረት የምንሰግደው በትእዛዝ የምንሰግደው ስግደት ነው። ለዚህም የመጀመሪያው ቅዳሴ እንደገባን አሐዱ አብ ቅዱስ ከተባለ በኋላ ዲያቆኑም ተንሱ ካለ በኋላ ጸልዩ ካለ በኋላ ከዛ በኋላ ወደ ቤተ መቅደሱን መጋረጃ ይከፈታል። ይከፈትና ዲያቆኑ ስግዱ ለእግዚአብሔር በፍርሃት ለእግዚአብሔር ስገዱ ናል። ባለቤቱንም ራሱ አውጆ ተናግሮ ነው። ስገዱ ብቻ አይደለም፣ ስግዱ ለእግዚአብሔር በፍርሃት ነው ያለ። በፍርሃት ለእግዚአብሔር ስግዱ ለእግዚአብሔር በፍርሃት ቅድሜ አስቀድሙ። ስለዚህ የእግዚአብሔር ልጆች በፍርሃት ለእግዚአብሔር ስገዱ። ለምንድን ነው እግዚአብሔር የሚያስጨንቅ አምላክ ነው ወይ? በፍርሃት ነው ወይ? በፍቅር ነው እንጂ የምንሰግድለት፣ በትህትና ነው እንጂ የምንሰግድለት። አዎ እግዚአብሔር አስፈሪ አምላክ ነው። እኔ እግዚአብሔር ቅዱስ ነኝ፣ እኔ እግዚአብሔር ሕያው ነኝ፣ እኔ እግዚአብሔር ዘላለማዊ ነኝ፣ እኔ እግዚአብሔር አልፋና ኦሜጋ ነኝ፣ እኔ እግዚአብሔር አዳኝ ነኝ፣ እኔ እግዚአብሔር ፈዋሽ ነኝ፣ እኔ እግዚአብሔር ኮናኝ ነኝ፣ እኔ አድናለሁ፣ እኔ እገላለሁ፣ እኔ እፈውሳለሁ፣ እኔ ሕይወት ሰጣለሁ እያለ ይናገራል። ስለዚህ ሌሎች ምድራዊ ዳኞችን የምንፈራቸው ከሆነ ሰማያዊ እግዚአብሔር እንዴት አይፈራም? የሚፈራውም እኮ አይ ይሄን ባደርግ እግዚአብሔር አምላክ ይቀጣኛል፣ ይሄ የለበስኩት ሥጋ የእሱ ነው፣ እጄ የእሱ ነው፣ ትንፋሼ የእሱ ነው፣ ሁሉ ነገሬ የእሱ ነው፣ እግሬ የእሱ ነው፣ ልቤ የእሱ ነው፣ ዓይኔ የእሱ ነው፣ ከንፈሮቼ የእሱ ናቸው፣ ምላሴ የእሱ ነው፣ አንዱን ቢነሳኝ መንቀሳቀስ አልችልም ብለን በዚህ መልኩ የሰጠንን አምላክ አክል ልናከብረው እንጂ በመፍራት አለም አክብረን ልናመልከው እንደሚገባ ነው። ስለዚህ እንጂ ተፈርቶ የሚመለክ አለ። እንደውም አንድ ነገር ልንገራችሁ፣ የእግዚአብሔር ልጆች ሁልጊዜ ሰዎችን አንቱ ነው የምንለው አይደለም። ታላላቅ ሰዎችን፣ የተማሩ ሰዎችን፣ ዶክተሮችን፣ ፕሮፌሰሮችን፣ የቤተክርስቲያን መሪዎችን፣ የቤተክርስቲያን አባቶችን አንቱ ነው አይደለም የምንለው። ለምንድን ነው እግዚአብሔርን ግን አንተ የምንለው? እጅግ ስለምናቀርበው ስለምንወደው ነው። የግላችን አድርገን ስለምናየው ነው እግዚአብሔርን የምንወደው። ተክለ ሃይማኖትን አንቱ እንላለን ከሰው ወገን ስለተፈጠሩ፣ ገብረ መንፈስ ቅዱስን አንቱ እንላለን ከሰው ወገን ስጋ ለብሶ ስለተፈጠሩ። እግዚአብሔር ስጋ ለብሶ የለም ወይ ብለን እግዚአብሔር የፍቅር አምላክ ነው። የፍቅር አምላክ ስለ ፍቅር የሞተልህ ነው። ስለዚህ እግዚአብሔርን በሚገባ መልኩ ላይ ልንፈራው የሚገባን ቦታ ላይ እንፈራዋለን። ይቀስፈኛል፣ ይሄ የኔ ድርሻ አይደለም፣ ይሄ የኔ ቦታ አይደለም። አንድ ሰው ክህነት የሌለው ሰው ወይም ደግሞ ቤተ መቅደስ ያልተፈቀደለ ሰው ዘሎ ቢገባ ይቀሰፋል። ያ ምንድነው? እግዚአብሔርን አለመፍራት ነው። በቃ ሁለተኛ ቤተ መቅደስ ውስጥ ያለ ስናስቀድስ በፍርሃት እግዚአብሔር መሆን አለበት። እኔ በሐሳብ ቀለጥ ብለን በሐሳብ ሌላ እየደር ወንድማችን ለመግደል እያስቀደስን ለተንኮል ለክፋት የምናስቀድስና የምንሐስብ ከሆነ ኃጢአት ነው። ስለዚህ እግዚአብሔርን በመፍራት ነው አንድ ነገር ውስጥ መግባት ያለብን። ምድራዊ ዳኞችን ፈርተን አይደለም እንደ ሕግ የምናከብረው። ይቀጡናል፣ ይገሉናል፣ ያስሩናል ብለን አይደለም እንትን የምንለው። ስለዚህ ቤተ መቅደስ ውስጥ በቅዳሴ ሰዓት የሚገባ ሰውም እግዚአብሔርን መፍራት አለበት። ስለዚህ ስግዱ ለእግዚአብሔር በፍርሃት የሚለው ይሄ ነው። ንሰግድ ወንሴባከ፣ ስለዚህ እናመሰግንሃለን እንሰግድልሃለን ይላሉ ተቀባዮቹ። ደግሞ እናመሰግንሃለን እንሰግድልሃለን፣ ቅድሜከ እግዚኦ ንሰግድ ብለው ወንሴባከ እናመሰግንሃለን፣ እናወድስሃለን፣ እንሰግድልሃለን። ተቀበሉት። በቃ አዎ፣ ማን? እግዚአብሔርን በፍርሃት
ለእግዚአብሔር በፍርሃት ተገዙ ስገዱ አይደል ያው ዲያቆኑ ልክ እንደዛ። ስለዚህ ይሄም የምን ስግደት ነው ብለን የአምልኮ ስግደት ነው። የአምልኮ ስግደት እንደመሆኑ መጠን ይሄንን ይለናል። ስለዚህ እነሱ ደግሞ እንሰግድ ይላሉ። እንሰግድ ቅድም ያልኳችሁ ማለት ነው። ከዛ ቀጥሎ ወደ ማል ቅዳሴ አካባቢ ሳይደርስ ስርዓተ ቅዳሴም ሳያልቅ ደግሞ አንድ ደግሞ የስግደት መልክ ይመጣል ደግሞ ማለት ነው። ንስግድ ቄሱ ወጥቶ በይን ተቅዳስ ከተነበበ በኋላ አፋ ቤተ መቅደሱ አፍ ላይ ወይም በር ላይ ቆምና ጽናውን እያወዛወዘ ይላል። ንስግድ አሁን ተመልከቱ። ስግዱን ያለው ንስግርን ያለው የህብረት መሆኑን ተመልከቱ። እንግዲህ ንስግድ ቅድም ዲያቆኑ ስግዱን ያለው አዘዘ፣ ቀጥታ ራሱን አወጥቶ ስግዱ እንስግድ አላለ። አሁን ቄሱ ግን ተመልከቱ፣ በእግዚአብሔር ምሳሌ ነው አህዷ ብሎ የሚቀድሰው ቄስ እግዚአብሔርን ወክሎ ነው የሚገባው። ዲያቆኑ ተራዳይ ነው። ስለዚህ ትእዛዝን ያዘዘው እዛ ጋር። ቄሱ ግን ራሱ ሆኖ ነው እንደ እግዚአብሔርና ንስግድ ነው ያለው። ንስግድ ማን ካለ በኋላ ንስግድ ካለ በኋላ ለማን ብሎ የሚቀበሉት እንትሞች ተቀባዮች ለአብ ለወልድ ለመንፈስ ቅዱስ ለአብ ወወልድ ወመንፈስ ቅዱስ እንዘ አሐዱ ሰለስቱ። ተመልከቱ፣ እንዘ አሐዱ ሰለስቱ አንድ ከአንድ ወደ ሶስት ከሶስት ወደ አንድ በአንድነት በሶስትነት የሚመሰገነው አምላካችን እግዚአብሔርን እንስገድለት ነው ያለው። ከዛ እነሱ ደግሞ ዲያቆናቱ ካህናቱ ደግሞ እንዘ አሐዱ ሰለስቱ አንድ ስንለው ሶስት፣ ሶስት ስንለው አንድ። በቃ በባህሪ በአገዛዝ በስልጣን በመለኮት አንድ፣ በአካል በስም ሶስት። አብ ወልድ መንፈስ ቅዱስ ማለት ይሄ ነው፣ በአካል በስም። ስለዚህ በመለኮት ደግሞ አንድ ለሚሆኑ ለሥላሴ ንስግድ አለ። ስለዚህ የእግዚአብሔር ልጆች በዚህ ሰዓት ላይ ደግሞ ምንድን ነው? ይሄም የአምልኮ ስግደት ነው። ተመልከቱ። በዚህን ጊዜ ምላል ቄሱ ጎንበስ ብሎ ዝቅ ብሎ ምድር ነቅቶ ነው መጀመሪያ አርአያ ሆኖ ምሳሌ ሆኖ የሚያሳየው። ከዛ ህዝቡ ደግሞ ለአብ ወወልድ ወመንፈስ ቅዱስ ለአብና ለወልድ ለመንፈስ ለሶስቱም ስግደት ይገባቸዋል። የባህሪ ስግደት ይገባቸዋል። የአምልኮ ስግደት ይገባቸዋል። የአምላክነት ስግደት ይገባቸዋል። የፈጣሪነት ስግደት ይገባቸዋል። ቤተክርስቲያናችን በዚህ ስርዓት የተሞላች የጸጋ ግምጃ ቤት ናትና የምታጣው ነገር የላትም። ስለዚህ ይሄንን ንስግድ ይላል ማነው? ቄሱ። ከዛ ደግሞ በኋላ ደግሞ ዲያቆኑ አንድ የሚለው ነገር አለ። አሁን በቅዳሴ ሰዓት ነው። አርነኑ አርስቲክሙ ቅድመ እግዚአብሔር አምላክነ፣ አንገታችሁን ዝቅ አድርጎ አለ። ተመልከቱ። ቀደም እግር ተነክቶ ነው የሚሰገደው ብያችኋለሁ። ማነው በግንባር አስነክቶ ነው የሚሰገደው ብያችኋለሁ። አሁን ደግሞ አርንኑ አለ። ዝቅ አድርጎ አንገታችሁን ዘንበል ማለት ነው። አርኑ ማለት አንገታችሁን ዘንበል አድርጉ ማለት ነው። ስለዚህ አንገታችሁን ቅድመ እግዚአብሔር አለ፣ በእግዚአብሔር ፊት ማለት ነው። በማን ፊት? በእግዚአብሔር ፊት። በእግዚአብሔር ፊት አንገታችሁን ዘንበል አድርጉ አለ። ስንት አይነት ስግደት ነው አሁን እዚህ ውስጥ ያየነው? ተመልከቱ። ስግዱ አለ ዲያቆኑ፣ ንስግድ አለ ቄሱ፣ አርንኑ አለ። ሶስት አየ። እንደገና ደግሞ በንስሐ ውስጥ ያላችሁ አለ። ይሄ ሁሉ በስግደት ሰዓት የሚፈጸም ነው። ንስግድ አለ። ከዛ ሰላም ለኪ ይላል ቄሱ። እንደውም ወደዛም ከመሄዳችን በፊት ደግሞ ሰላም ለኪ ይላል። ሰላም ሰላም ለኪ ክርስቶስን ያገኘንብሽ የጸጋው ግምጃ ቤት ንስሐ የምንገባብሽ ክርስቶስ ደሙን ያፈሰሰልሽ ወንጌል የምንማርብሽ ንስሐ የምንገባብሽ በብረት የምንጸልይብሽ ዘር ቀለም የማይታይብሽ ጎሳ የማይቆጠርብሽ ምድራዊ ስትሆን ሰማያዊ የሆንሽ ቤተ ክርስቲያን ሰላም ላንቺ ይሁን። ሰላም ስንል ሰግደን ነው አይደለ? ሰላም ለኪ።
ከዛ በኋላ ድንግል ማርያም ለምኝልን ሰአሊ ለነ ይላል ደግሞ ሳይለነ ድንግል ማርያም። እሱም ደግሞ አሁን እንዲህ ዝቅ ብለን ነው ለምኝልን ስንል ዝቅ ብለን አንገታችን። ይሄ ደግሞ ለእመቤታችን ለቅድስት ድንግል ማርያም የሚቀርብ ስግደት ነው። ወልዳ ስለሰጠችን ተበልቶ የማያልቅ ሰማያዊ መና ሰማያዊ ሕይወት ወልዳ ስለሰጠችን ለእሷ ደግሞ ምን ይገባል? የጸጋ ስግደት ይገባላል። ተመልከቱ። ሳይለነ ለምኝልን። ሰላም ለች ቅድስት ቤተ ክርስቲያን ናት። ክርስቶስን ስናስብ ድንግል ማርያም፣ ድንግል ማርያም ስናስብ ክርስቶስን ከእሷ በነሳው ስጋ ከእሷ በወሰደው ስጋ ይዞ አልመጣም። የእኛን ስጋ ነው የለበሰው። በእኛ ስጋ ነው ያዳነን። እሱ መለኮት ነው። መለኮትን ከስጋ ጋር አዋሃደ። መለኮት ባለበት ስጋ አለ፣ ስጋ ባለበት መለኮት አለ። አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ የምታስተምረን ቅድስት ቤተ ክርስቲያን በተዋህዶ ከበረ ብላ ነው የምታስተምረን ቅድስት ቤተ ክርስቲያን። ስለዚህ ያ ስጋ ከድንግል ማርያም የተወሰደ ስጋ ነው፣ የነሳው ስጋ ነው። ስለዚህ ይህንን ስል ድንግል ማርያም መስቀል ላይ ዋለች እያልኳችሁ አይደለም። ያ ስጋ ከሆነ ድንግል ማርያም አድናናለች ማለት አይደለም። መለኮት የተዋሃደው ነው። መለኮት ካልተዋሃደው ይሄ ስጋ ሕይወት የለውም፣ ሊያድን አይችልም። መለኮት የተዋሃደው ነው። ቀራንዮ ላይ የዋለው መለኮት የተዋሃደው ስጋ ነው። ቅዱስ ነው፣ ልዩ ነው። ስለዚህ ሰው አምላክ ሆነ፣ አምላክ ሰው ሆነ ብላ ቤተክርስቲያን የምታስተምረን በዚህ መልኩ ነው። ስጋዊን ስንመለከት ማለት ነው። ሰው የሆነበት መጠን ከድንግል ማርያም ተወለደ። ቃል ነበር፣ በመጀመሪያ ቃል ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ ካለ በኋላ ያ ቃልም እግዚአብሔር ሆነ ይላል። ስለዚህ ሰው ሆኖ መጥቶ ከኛ አድሮ በድንግል ማርያም አማካይነት እኛን ስጋ ለብሶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኛን ያዳነበት ነው። ስለዚህ ሳሊለን እንላታለን። ሳሊለን ቅድስት ድንግል ሆይ ለምኝልን፣ አማልጅን እንላታለን። ሌላው እንግዲህ ከአንገት አርንኑ አሪስቲክሙ የሚለው ሁለተኛ ደግሞ በንስሐ ውስጥ ያላችሁ ይላል ቄሱ። በንስሐ ውስጥ ያላችሁ አንገታችሁን ዝቅ ዝቅ አድርጉ። ቀደም ሲያስቀድሱ ቁመው ወደ ቤተ መቅደስ እያዩ ነበር የሚያስቀድሱት። ካህኑን እያዩ ነበር የሚያስቀድሱት። ስዕሉን እያዩ ነበር የሚያስቀድሱት። መንበሩን እያዩ ነበር የሚያስቀድሱት። አሁን ግን አንገታችሁን ዝቅ አድርጉ አለ። እገሌ ወገሌ አይልም። እዛ ውስጥ ንስሐ አይግቡ የሚያውቀው ነገር የለም። ካለ ነው ንስሐ መስጠት የሚችል የንስሐ አባት ነው። በነገራችን ላይ ሰው ካህን በሌለበት ንስሐ አባት በሌለበት ራሱን ለንስሐ ያበቃ ይችላል። ለምሳሌ ስራፊልዱ ካህን በሌለበት ቤተክርስቲያን በሌለበት በምድረ በዳ ላይ ሰው በማይገኝበት ቤተክርስቲያን በሌለበት ቦታ ላይ ቢሄድ ኃጢአት ሰርቶ ከሆነ እኔ ኃጢአትን ተሸክሜ ብሞትስ ብሎ ለተወሰነ ጊዜ ለእግዚአብሔር የተለየ ሰው ሆኖ ሊኖር ይችላል። ስለዚህ ይሄ ሰው አጋጣሚ ሆኖ ወደ እግዚአብሔር ቤት ቢሄድ ንስሐ ለመግባትም ጊዜ ባይኖረው፣ ስለዚህ ምን አለበት ማለት ነው? ድምፁን ሲሰማ የእግዚአብሔርን ድምፅ ቃሉን ሲሰማ አንገቱን ዝቅ አድርጎ ንስሐው ተቀባይነት እንዲኖረው እግዚአብሔር አምላክ ይቅር እንዲለው በንስሐ ውስጥ ያላቸው ራሳቸውን ዝቅ ዝቅ አድርጉ ብሎ ይጸልያል ማለት ነው። በዚህ ምክንያት ንስሐ የገቡ ሰዎች አንገታቸውን ዝቅ አድርገው ይቆማሉ። ስለዚህ እግዚአብሔር ባወቀ ይቅር ይላቸዋል ማለት ነው። ስለዚህ ወደ ንስሐ አባታችን ስንሄድ ንስሐችንን አንድም ነገር ሳናስቀር ነው መናገር ያለብን። ከኛ ይውረድ እንጂ እሱ ንስሐ ምስጢር ይቋጥር አይቋጥር። በነገራችን ላይ ብዙ አባቶች ቅዱሳን አባቶች አሉ እንኳን ንስሐ ሰጥተው አብሯችሁ የሚጸልዩ፣ ንስሐ ሰጥተው አብሯችሁ የሚጾሙ፣ ንስሐ ሰጥተዋችሁ አብሯችሁ የሚሰግዱ። ያለዚያ ግን ዝም ብለው ንስሐ ብቻ ሰጥተው አሰናብተዋችሁ ስትመጡ ብቻ የንስሐ አባት ለመሆን የሚዳዱ አባቶች አይደሉም። አንዳንዶቹ ደግሞ ጥምጥሙን ጠምጥመው ቆቡንም እንደኔ ያደረገው ጥሩ ሰባኪ ሆነው ተናጋሪ ሆነው ነገር ግን ንስሐውን ሰጠው ቃሉን አሳምረው አስውበው ይህን አድርግ ብለው አዝዘው በጣታቸው ግን ሊነቋት የማይፈልጉ ሰዎች ደግሞ እንዳሉ አውቃለሁ። ተብትበው አሸክመው አትብላ፣ አትጠጣ፣ አትራመድ፣ አተኛ፣ በእንዲህ ያለ ቦታ ላይ ተኛ፣ እንዲህ አትናገር፣ እንዲህ አታድርግ ብለው ግን ያሉትን ነገር ደግሞ እነሱ የሚያረጉ ሰዎች እንዳሉ አውቃለሁ። ስለዚህ የእግዚአብሔር ልጆች ንስሐ አባት ስንይዝ ለይተን የእኛን ደካማ ጎን የሚረዳ የምንነግረውን የሚያበረክትልን፣ ስንጠፋ የሚፈልገን፣ ስንወድቅ የሚያነሳን፣ ከእግዚአብሔር ጋር ስንጠፋ የት ዋላችሁ የሚለን፣ በስጋችን እኛ ደክመን ተርበን ወጥተን ወርደን የዕለት ምግባችንን እንበላለን። በነፍሳችን ደግሞ ቃለ እግዚአብሔር ያስፈልጋታል። ሁለቱ ካልተዋሃዱ በስተቀር በአንድ ላይ መኖር አይችሉም።
ስለዚህ ነፍስ ከስጋ ከተለየች፣ ስጋ ከነፍስ ከተለየ ደግሞ ሁለቱም በአንድ ላይ መኖር አይችሉም። ከዛ በኋላ ስጋ ምንድን ነው? መብላት መጠጣት አይችልም፣ ይወድቃል። ነፍስ ከተለየችው መንቀሳቀስ አይችልም፣ በድን ይሆናል፣ ሬሳ ይሆናል። ከዛ በኋላ ምንድነው? ወደ መሬት መውደቅ ነው ያለው አማራጭ። ከዛ ውጭ ምንም ነገር የለውም፣ ሌላ ነገር የለውም። ስለዚህ የእግዚአብሔር ልጆች በእነዚህና ይህን በመሳሰሉ ነገሮች ራሳችንን ዝቅ አድርገን ልናይ ያስፈልገናል እና በንስሐ ውስጥ የምትኖሩ ሰዎች ራሳችሁን ለካህን እያሳያችሁ መኖር እንደሚያስፈልግ ነው የምነግራችሁ። ስለዚህ ቅዳሴን በተመለከተ ይህን ይመስላል። ሁለተኛው ደግሞ አምስተኛውን ስንመለከት በንስሐ ውስጥ ይህም ቅድም ካየነው ምንም የተለየ ብዙ ነገር የለውም፣ ግን እስኪ እንየው። በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ የሚለው ንባብ በንስሐ ውስጥ መስገድ እንደሚገባ ያመለክታል። በንስሐ ውስጥ መስገድ እንደሚገባ ያመለክታል። ልዩነቱ ይሄ ነው። በንስሐ ውስጥ ያሉ ሰዎች ስግደት እንደሚገባቸው ንስሐ ብቻ ገብተው ጾሙ ጸልዩ ተብለው ቢሄዱ ስግደት ባይሰጣቸው ካህኑ፣ ለምሳሌ ያህል ጾምን ስናነሳ ጾም በጾም ነው የሚሻረው፣ ጾም በጾም ነው የሚካሰው ለማለት ፈልጌ ነው። ለምሳሌ ረቡዕን የበላ ሰው ማክሰኞ ጾም አይባልም። የበደለውን ሰው ነው ይቅርታ መጠየቅ ያለበት እንጂ ያልበደለውን ሰው ይቅርታ አይጠይቅም። ከበደን ጠይቄ አወቀን ሂጄ ይቅርታ ብጠይቀው ተቀባይነት የለውም። እኔን አልበደልከኝም ለምንድን ነው ይቅርታ የምጠይቀኝ ሊል ይችላል፣ ላይልም ይችላል። ነገር ግን ረቡዕን እስከ 6 ሰዓት ይጾም የነበረ ሰውዬ ወይም አቶ ረቡዕ በድሎኝ ቢሆን ወይም አቶ ዓርብ በድሎኝ ቢሆን በሰው ስም እንውሰደውና ይቅርታ መጠየቅ ያለብኝ ማንን ነው? ረቡዕን ነው፣ ዓርብን ነው። እንዴት ነው ይቅርታ የምጠይቀው? ድሮ እስከ 6 ሰዓት ጾም ከነበረ ኃጢአት ሳልሰራ ሳልበድል እስከ 6 ሰዓት ጾም ከነበረ ቀጥታ ሂጄ ንስሐ አባቴ ዘንዳ ሂጄ ረቡዕን እንደዚህ በልቻለሁ፣ ተሰስቻለሁ፣ ወይ ቅባት ወይ እንጀራ በልቻለሁ ብዬ ብናገር የንስሐ አባቴ ሊሰጡኝ የሚችሉ ረቡዕን እስከ 6 ሰዓት ጾመው ነበር። አሁን ግን እስከ 12 ሰዓት ተመልከቱ። እጥፍ ማለት ነው፣ እጥፍ ማለት ነው። ከ12 እስከ 12 ሰዓት ማለት ነው፣ እጥፍ ማለት ነው። ስለዚህ ያንን ነው ማድረግ ያለብን። ዓርብን እንደዚሁ እንትን ብለን ከሆነ ዓርብን ነው መጾም ያለብን፣ ዓርብን ነው መጾም ያለብን። ስለዚህ ዓርብን ደግሞ እስከ 12 ሰዓት ጊዜ ጾመው የነበረውን ሽሬው 12 ሰዓት ላይ ቅቤ ወይም ደግሞ ስጋ ወይም ደግሞ ያልተፈለገ ነገር እያወቁ በልቸው ከሆነ አሁንም አውቄ በላው ስለሆነ 24 ሰዓት ነው መጾም ያለብኝ። ዓርብን 24 ሰዓት ቀንም ሌሊት መጾም አለብኝ ማለት ነው። ካሳው በዚህ መልኩ ነው መካስ ያለበት እንጂ የረቡዕን ወደ ሐሙስ የረቡዕን ወደ ማክሰኞ አዘዋውሮ ጾም ማለት ተቀባይነት የለውም። ስለዚህ እግዚአብሔር ልጆች ይህንን እንወቅ፣ እንረዳ። ስለዚህ ራሳችሁን ዝቅ ዝቅ አድርጉ በሚል በስግደት መስገድ እንደሚገባ ያስተምረናል። ስለዚህ ራስን ዝቅ ማድረግ መስገድ በክፍል 1 እንዳየነው አድንኖ እንደሚባል ልብ ብለዋል ብለን ልንረዳው ያስፈልጋል ይላል። ሌላው ሊታወስ የሚገባው በንስሐ አባቶች በንስሐ ውስጥ ላሉ ልጆቻቸው ስግደት ቀኖና አድርገው መስጠታቸው ነው። ልመልስላቸው። የንስሐ አባቶች በንስሐ ውስጥ ላሉ ልጆቻቸው ስግደትን ቀኖና አድርገው መስጠታቸው ነው። ይሄ ምን ማለት ነው? ቀኖና ራሱን የቻለ ነው። ለምሳሌ ቀኖና ማለት አሁን ስግደት እና ቀኖና ራሳቸውን የቻሉ ናቸው። የሚገናኙበትን መንገድ አለ። በዚህ መልኩ ብናየው ይገባል ብዬ አምናለሁ። ስለዚህ ቀኖና የሚሻሻል ነገር ነው፣ ስርዓትም የሚሻሻል ነገር ነው። ዶግማ ግን አይሻሻልም። ቀኖና አባቶች ሊያሻሽሉት ይችላሉ። ጾምን በተመለከተ፣ ቅዳሴን በተመለከተ፣ ስርዓተ ቤተክርስቲያንን በተመለከተ ቅዳሴ በዚህን ሰዓት ይገባ በዚህን ሰዓት ይወጣ ተብሎ እንደ ሰዎች ለምሳሌ አሁን በአሜሪካ ሀገር ብትሄዱ 2 ሰው 3 ሰው የሚቀድስበት ጊዜ አለ። ይሄ
ከሰው ጥረትና ከእንትኑ። ሁለተኛ እኛ ቀን 7 ሰዓት 8 ሰዓት የምንቀድሰው እነሱ ደግሞ እንደ ሀገሩ ጸባይ ሊቀድሱ ይችላሉ። ስለዚህ ይሄ ቀኖና ተሻረ ተናደ ማለት አይደለም። 5 ካህን ይቀድሳል እኛ ሀገር፣ እዛ ደግሞ አንድ ሰው 2 ሰው ሊቀድስ ይችላል። ስለዚህ ይሄ ምንድነው እንደ ዶግማ አይደለም። አሁን ይሄ ቀኖና ነው፣ ስርዓት ነው፣ ቀኖና ነው። ስለዚህ ጾምም ራሱን የቻለ ቀኖና ነው። ስለዚህ ምንድነው ይሄ እነዚህ 7 አጽዋማት ቀኖናዎች ናቸው እና በዚህ መልኩ ይሄ ብለው አባቶች ከወሰኑት የቤተክርስቲያን አባቶች ናቸውና ሊፈጸም ይችላል። ስለዚህ ስግደትን ቀኖና እያደረጉ የሚሰጡ አባቶች አሉ። ቀኖና ነው በቃ ንስሐ ሳይሆን ቀኖና ነው ብለው የሚሰጡ ስለሰዎች ስላሉ ቀኖናና ንስሐ ለይቶ ማወቅ ያስፈልጋልና ይህን ለማለት ተፈልጎ ነው። ስለዚህ ሌላው ደግሞ ስንሳለም 6ኛ ስንሳለም ቤተክርስቲያን ስንሳለም መስገድ ተገቢ ነው ይላል። ስንሳለም ገብቷችኋል? አሁን የመጽሐፍ ማነው ይሄ ቃል የሚለው 6ኛው ማለት ነው። ስንሳለም ሰላም ለዚህ ቅድስት ቤተክርስቲያን ብለን ስንል እንሳለማለን። ለማን ነው የምንሳለመው? ለእንጨቱ ነው? ለግድግዳው ነው? ለማን ነው የምንሳለመው? እግዚአብሔር ልጆች። ከዛ ከሩቅ እንመጣና በናብር ላይ እንሳለም፣ እንሰግዳለን፣ እንሳለማለን፣ እጅ እንነሳለን። ይሄ ሁሉ ስግደት ነው። የማን ነው? ለአምልኮ ስግደት ነው። የአምልኮ ነው። ተመልከቱ። ለፈጠረን ለአምላካችን ለእግዚአብሔር ነው የምንሰግደው ማለት ነው። ስለዚህ ቤተክርስቲያን ውስጥ መስገድ ተገቢ ነው ይላል። ስንሳለም እንዲህ እያልን ነው የምንሳለመው። ሰላም ለቺ ቅድስት ቤተክርስቲያን አምላከ አምሳለ ኢየሩሳሌም። የትኛዋ ኢየሩሳሌም ናት? ይቺ እስራኤላውያን በኃጢአት እንደ ጎርፍ የሚያፍሱባት፣ ክርስቶስ የተሰቀለባት፣ ጻድቃን የተሰደዱባት፣ ነቢያት የታረዱባት፣ በግፍ የተፈጸሙባት ነው። እስራኤላውያን ዛሬ የማያምኑት ክርስቶስ አልተወለደም ብሎ የሚያምኑትን ከተማ ነው ወይንስ የትኛዋ ነው? ኢየሩሳሌም ሰማያዊት ትባላለች። ቤተክርስቲያን በኢየሩሳሌም ሰማያዊት አምሳል የተሰራች ናት። ስለዚህ የእግዚአብሔር ልጆች በኢየሩሳሌም ሰማያዊት አምሳል ያለችቷን ቅድስት ቤተክርስቲያንን ነው። ስለዚህ ሰላም ለኪ አምሳለ ቅድስት ቤተክርስቲያን አምሳለ ኢየሩሳሌማዊት ማኅደረ መለኮት ምሳል ወምስጋድ ወመስተስሪ ኃጢአትን ይቅር የምትይ የመስገጃ የአምልኮት ቦታችን ማኅደረ መለኮት የመለኮት ማደሪያ ይላታል። ማኅደረ መለኮት የመለኮት ማደሪያ። ተመልከቱ። ማናት? ቤተ ክርስቲያን። እመቤታችን የድንግል ማን ነው መለኮት ተሸክማለች ወልዳለች አለ የምንለው። ደግሞ ማኅደረ መለኮት የመለኮት ቤት ናት። የከበደ ቤት አይደለች፣ ያወቀ ቤት አይደለች፣ የእግዚአብሔር ቤት ናት። ስለዚህ እዚህ ውስጥ ገብተን ስንሳለም ሰላም ለኪ ስንላት ቤተ ክርስቲያንን የመለኮት ማደሪያ ናት። መለኮት እንዴት ነው ያደረባት? ሥጋው ይፈተትባታል፣ ስሙ ይነሳባታል። ኪዳኑ፣ ሊጦኑ፣ ዘይነግሱ፣ ቅዳሴው፣ ሳታቱ፣ ማህሌቱ ይነገርባታል። ስለዚህ ይሄ ሁሉ የሚነገረው እቺ ቤተ ክርስቲያን ውስጥ ነው የሚነገረው። ማህሌት ይቆምባታል፣ ዝማሬ ይሰማባታል፣ ስብከት ይሰበክባታል፣ ቅዳሴ ይቀደስባታል፣ ሳታት ይቆምባታል። 24 ሰዓት የማያቋርጥ ምስጋና በውስጧ ተሸክማ ነው የምትኖረው። አሕዛብ ሕዝብ ይገናኝባታል። እግዚአብሔርና ሰዎች ይታረቁባታል። ሕፃናት ልጅነትን ያገኙባታል። ሙታን ፍታት ይፈቱባታል። ሕያዋን መጥተው ይረጋጉባታል፣ ይጽናኑባታል። ችግረኞች፣ ድሆች ያለቅሱባታል፣ ይለምኑባታል፣ ጠግበው ይኖሩባታል። ስለዚህ ይቺ ቤተ ክርስቲያን ናት። እንግዲህ ሰላም ለቺ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማኅደረ መለኮት ምሳል ወመስጋድ ወመስተስርይ ኃጢአት እየተባለች ትጠራለች። እንግዲህ ኃጢአትን ይቅር የምትባልባት ቦታ፣ የመስገጃ ቦታ፣ የአምልኮ ቦታ፣ የማኅደረ የክርስቶስ ማደሪያ ማኅደረ መለኮት ማለት ነው። የመለኮት ማደሪያ እየተባለች ትጠራለች። ስለዚህ በዚች ቤተ ክርስቲያን ውስጥ ብዙዎች ተረጋግተው፣ ብዙዎች እግዚአብሔርን አግኝተው፣ ብዙዎች ከእግዚአብሔር ጋር ሕይወትን አግኝተው የሚሄዱባት፣ ሲያዝኑ መጥተው የሚያለቅሱባት፣ የሚጽናኑባት፣ ተስፋ የሚያደርጉባት በኢየሩሳሌም አምሳል የተሰራች ምድራዊ ስትሆን ሰማያዊ፣ ትንሽ ስትሆን ትልቅ፣ ጥቂት ስትሆን ደግሞ ብዙ፣ ደካማ ስትመስል ጉልበታም፣ ምድራዊ ስትመስል ሰማያዊ
የሆነች ቅድስት ቤተክርስቲያን ናትና ይችን ነው እንደዛ ያላት። ስንሳለም በምንናገረው አጭር ጸሎት ውስጥ አለ ምሳል ወመስጋድ ማለታችን መስገድ እንደሚገባን የሚጠቁም ነው አለ። ምሳል ወመስጋድ መስገድ እንደሚገባን የሚጠቁም ነው አለ። ለምን? ለቤተክርስቲያን ማለት ነው። ስለዚህ የእግዚአብሔር ልጆች መስቀልን፣ መጽሐፍ ቅዱስን፣ ቅዱሳት መጻሕፍት፣ ቅዱሳት ስዕላትን፣ ቅዱሳት ታቦቶችን ወዘተ ስንሳለም በተመሳሳይ መልኩ መስገድ ተገቢ ነው ይላል። ተመልከቱ። መጻሕፍትን ስንሳለም፣ ታቦት ሲዞር፣ እነዛ መጻሕፍቶች ቅዱሳት መጻሕፍት ናቸው። የእግዚአብሔር ቃል ያለባቸው ናቸው። መጽሐፍ ቅዱስን ባጭሩ እንመልከተው። መጽሐፍ ቅዱስን አክብረን የምንይዘው ምን ስላለበት ነው? የእግዚአብሔር ቃል ስላለበት ነው። የእግዚአብሔር ቃል ስላለበት ነው። ታቦቱ ላይ ምን ስላለ ነው ታቦቱ የምናከብረው? አልፋ ቤታ የውጣ የሚል ወይም አልፋ ኦሜጋ ኦሜጋ ቤታ የውጣ ምናምን እያሉ የሚሄዱ የእግዚአብሔር ስሙ ህቡ ስሞች አሉ በመጽሐፍ ቅዱስ ውስጥ ያሉ። አልፋ ኦሜጋ ያለና የሚኖር ዘላለማዊ እያለ ስለ ስሙ ነው የምንሰግደው የእግዚአብሔር ልጆች። መጽሐፍ ቅዱስ ስንመለከተው ወረቀት ነው። አክብረን ያዝነው ግን ወረቀቱ ላይ የተጻፉ ቃላቶች ስላሉት ነው አክብረን የምንይዘው። ታቦቱንም እንደዛ ነው። ቃላቶች ስላሉ ከባድ ቃላቶች በመጽሐፍ ቅዱስ ውስጥ እጅግ ከባድ ቃላት የሚባሉት ቃላት ታቦቱ ላይ ስለሰፈሩ 10ቱ ቃላት የሚባሉ አትስረቅ፣ አታመንዝር ምናምን የሚሉ ቃላቶች እዛ ስለተጻፉበት ከታይ ደግሞ አልፋና ኦሜጋ ዘላለማዊ የሆነው ኢየሱስ ክርስቶስ የሚያነሳ እግዚአብሔርን የሚያነሳ ስላለበት ነው ያን የምናደርገውና የእግዚአብሔር ልጆች በዚህ መልኩ አምልኮታችንን እናካሂዳለን። የጸጋ ስግደቶችን እንመጣባቸዋል። እዚህ ውስጥ የሚያየናቸው አሉ። ስለዚህ እንደየአንዳንዳችን እንደየህሊናችን እንደየሀሳባችን እንደየተፈጥሯችን ሊለያይ ይችላል እና እግዚአብሔርን የምናመልክበት መልኩ አንዳንዶቻችን ደካሞች ነን፣ አንዳንዶች ጠንካሮች ነን፣ አንዳንዶች ደግሞ ስርዓትና ሕግን ጠብቀን የምንሄድ ሰዎች ነን። ስርዓትና ሕግ ባያጸድቀንም፣ የዋህነት ቢያጸድቅም፣ ትሕትና ቢያጸድቅም፣ ፍቅርም ቢያጸድቅም፣ ምጽዋት ቢያጸድቅም፣ ደግነት ቢያጸድቅም ግን ከነዚህ ጋር ደግሞ በሕጉ መመራት ግድ ያስፈልገዋል። ለአንድ ቤት ሕግ አለው፣ ስርዓት አለው። መንግስት ሰውን የሚያስተዳድርበት ሕግና ስርዓት አለው። ሰውን የሚቀጣበት ስርዓትና ሕግ አለው። መጽሐፍ ቅዱስም ስርዓትና ሕግ አለው። አትስረቅ፣ አታመንዝር፣ አትዋሽ፣ ወንድምን አታታል፣ የባልንጀራህን ንብረት እንዲህ አታድርግ እያለ የሚናገረው እናትና አባትህን አክብር እያለ የሚናገረው ሕግ ነው። ነገር ግን እናትህን የማታከብር ከሆነ አባትህን የማታከብር ከሆነ ወንድምን ታታለል ከሆነ የምትሰርቅ ከሆነ የምታመነዝር ከሆነ አሁን ከሕጉ ውጭ ነህ። የዋህነት እዚህ ጋር አይጠቅምም ማለት ነው። ስለዚህ የእግዚአብሔር ልጆች በሕግ ብዙም ጊዜ ባንጸድቅም፣ ነገር ግን ሕግን ያከበሩ ሰዎች እኛ በሕግ ብቻ ነን። ለምሳሌ አንድ የመቶ አለቃ ወይም ደግሞ አንድ ባለሀብት መጣና ወደ ጌታችን ኢየሱስ በሳምንት 2 ቀን ጾማለሁ፣ አስራት በኩራቱን አወጣለሁ። አሁን ይሄ ሕግ ነው በብሉይ ኪዳን። ጾሙ የሳምንት ጾም በሳምንት ማክሰኞና ሐሙስ የሚጾም ጾም ነው። ከዛ ደግሞ መልሶ ደግሞ አስራት በኩራት ይሄ እንደ ሕግ አድርጎታል። ይሄን አደርጋለሁ ግን የሚጎላኝ ነገር ምንድን ነው? ፍጹም ልትሆን የምትፈልግ አልለቀፈውም። እነዚህ ጾሞች አይደሉም፣ እነዚህ እንትኖች አይደሉም፣ ይሄን ጾም አልቀበለውም አላለውም። እግዚአብሔር እንግዲያስ ፍጹም ልትሆን ብትፈልግ አለ ወንድምን ውደድ አለው። እሱንም ወደ እሱማ ከድሮ ጀምሬ መፈጸሙዋል። እንግዲያውስ አለ 3 ነገሮች ከነገረው በኋላ እነዚህንስ ከድሮ ጀምሬ እፈጽማቸዋለሁ አለው። እንግዲያውስ ፍጹም ልትሆን ከፈለክ ናና ያለን ሁሉ ሽጠህ ተከተለኝ አለው። ተመልከቱ። ስለዚህ እግዚአብሔርን ከመከተልና የዚህን ዓለም ሀብት ከማምለክ የትኛው ይበልጣ ብትሉ ሀብትና ንብረቱ በለጠበትና ወደ ኋላ አለ። ተመልከቱ። ምንም ወደ ኋላ ያለ ወደ ኋላ ተመለሰው። ስለዚህ እኛም በእግዚአብሔር ቤት ስንኖር የእግዚአብሔር ቤት ስንሆን አምልኮት ሲኖረን ወይም ደግሞ የእግዚአብሔር የጸጋው ግምጃ ቤት በሆነ በቅድስት ቤተክርስቲያን ተጣጣለን ስንኖር እግዚአብሔር መፍራት ያስፈልጋል። ያለውን መስማት፣ ዓለምን ማዳመጥ አይደለም። ሁልጊዜ የምንደክመው እኛ የስጋ ፍላጎታችንን ሁልጊዜ እያዳመጥ እያየን ነውና ስለዚህ አምላካችን እግዚአብሔር ቅዱስ ፈቃዱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ከዚህ በመቀጠል እንግዲህ በሚቀጥለው ደግሞ ትምህርታችን የምንመጣው ክፍል 6ን በክፍል 6 ብዙ የተዘረዘሩ ማነው ክፍል 6 ብዙ የተዘረዘሩ ነገሮች አሉት። ስለዚህ ክፍል 6 እያንዳንዳቸው ብዙ ነገሮች ያሉት አሉ እና ዛሬ ክፍል 6ን አንድ ጭርፍ አድርጌ ነው እንዲገባችሁ የምተናገሩት እንጂ አልጨረስነውም። በሚቀጥለው ሳምንት ወይ ሰኞ ወይ ማክሰኞ እንመለስበታለን። እግዚአብሔር ከሁላችን ጋር ይሁን። ለነበረን ሰዓት ክብር ምስጋና ይግባው። የአባቶቻችን አምላክ ከሁላችን ጋር ይሁን። እኔ በተሳሳትኩ እኔ በጎደለኝ ደግሞ እናንተ መጽሐፍ እያነበባችሁ ሊቃውንትን እየጠየቃችሁ ብዙ የተማሩ
ብዙ እውቀት ያላቸው ሰዎች ከኔ በላይ ያሉ ሰዎች እውቀቱ ያላቸው ሰዎች አሉና እኔም ደግሞ የድርሻዬን ትንሽ ላበርክት እግዚአብሔር ደግሞ እንዳይጠይቀኝ በሚል መልኩ ነው እንጂ እኔ ቤተክርስቲያኑ እውቀቶች ጠንቅቄ አውቄ ተረድቼ ጨርሻለሁ ብዬ መካም አይደለሁም። በውስጥ ስለኖርሁ ግን በውስጧ ያለውን ነገር መናገር ግድ ይለኛልና እግዚአብሔር ስራችንን ጉባኤያችንን እግዚአብሔር ይባርክልን። አሜን።